ይስጥልኝ አድማጮች እንደምን ሰነበታችሁ። በህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮች መካከል የተከሰተው ክፍፍል የአካባቢውን ነዋሪዎች ስጋት ላይ ጥሏል። ደም አፋሳሹና ለ2 ዓመት የዘለቀው የትግራይ ጦርነት በፕሪቶሪያው ግጭት የማስቆም ውል ካበቃ በኋላ በክልሉ ዘላቂ ሰላም ይሰፍናል የሚል ተስፋ አሳድሮ ነበር። ሆኖም በህወሓት አንጃዎች መካከል ለወራቶች መፍትሄ ሳይገኝ የቀጠለው ክፍፍል ዳግም ግጭት ያስነሳ ይሆን የሚል ጥያቄ ማስነሳቱ አልቀረም። ስጋቱ የክልሉ ነዋሪዎች ብቻ ሳይሆን የሀገሪቱ ህዝብ ብሎም የዓለም አቀፍ ማህበረሰብም ሆኗል። የህወሓት አመራሮች ሽኩቻ በህብረተሰቡ መካከል መከፋፈል እንዲፈጠር አድርጓል የሚሉ የክልሉ ነዋሪዎች ጥቂቶች አይደሉም። ጦርነት ቢቀሰቀስ ሸቀጥ ወደ ትግራይ ላይገባ ይችላል በሚል ስጋት የሸቀጣ ሸቀጦች ዋጋ መጨመሩ፣ እጥረትም መከሰቱ እየታየ ነው። በክልሉ የነዳጅ እጥረት ከፍተኛ ችግር ከመሆኑም በላይ ዋጋው በ200% በጥፍ መጨመሩ ተመልክቷል። ከአካባቢው እንደሚሰማው የነዳጅ እጥረት ብቻ ሳይሆን ነዳጅ ክልሉ ላይ የለም። አንዳንድ ጊዜ ሞቅ፣ ሌላ ጊዜ ደግሞ ጋብ እያለ ለወራት በቀጠለው የህወሓት የውስጥ ክፍፍል ዜጎች ለጉዳት መዳረጋቸው ተሰምቷል። የትግራይ ፖለቲከኞች ሽኩቻና ቀውስ እስከ መቼ የዜጎችን ሰላም እየነሳ ይቀጥል ይሆን? የዛሬው እንወያይ የመነጋገሪያችን ርዕስ ነው። በዚህ ውይይት ላይ ሀሳባቸውን ሊያካፍሉን አቶ አወት ልጅ ዓለም በትግራይ ክልል ጠቅላይ ፍርድ ቤት ዳኛ ሆነው ያገለገሉ የህግ ባለሙያ መቀሌ፣ አቶ ጽጋቡ ቆብአ የትግራይ ዲሞክራሲያዊ ፓርቲ ምክትል ሊቀመንበር ከአዲስ አበባ፣ አቶ ደያሞ ዳሌ የቀድሞ የህዝብ ተወካዮች ምክር ቤት አባልና ቀደም ሲል በጠቅላይ ሚኒስትር ቢሮ ያገለገሉ የዓለም አቀፍ ግንኙነት ባለሙያ የፖለቲካ ተንታኝ ከሐዋሳ ሲዳማ፣ እንዲሁም ሚሊዮን ኃይለ ሥላሴ የዶቸ በለ ዘጋቢ ከመቀሌ ናቸው። ተወያዮች ሀሳባችሁን ለማካፈል ስለቀረባችሁ እጅግ በማመስገን ወደ መጀመሪያው የመወያያ ነጥብ አልፋለሁ። እንደው በቅድሚያ በትግራይ የተፈጠረውን ውጥረት እንዴት ትገልጹታላችሁ? ውጥረቱ አሁን የሚገኝበት ደረጃ ላይ እንዲደርስ ያበቃው መሰረታዊ ምክንያትስ ምንድን ነው ትላላችሁ? አቶ አወት ልጅ ዓለም ከርሶ ልጀምር። እሺ፣ አመሰግናለሁ አዜብ። ውጥረቱ አለ፣ ሪል ነው፣ ተጨባጭ ነው ማለት ነው። እኔ መቀሌ ነው ያለሁት እና አንድ ጊዜ ሰው እንቅልፋቶ የሚያድርበት ጊዜ አለ። ወሬዎች ይወራሉ፣ እንደዚህ ሊደረግ ነው፣ እንደዛ ሊሆን ነው የሚል ውጥረት አለ። አሁን እሱ ምን ያህል ተጨባጭ ነው፣ ምን ያህል ምክንያታዊ ነው፣ ወሬው ምን ያህል እውነትነት አለው ምናምን ያል ልንከራከር እንችላለን። ማለት አንዳንዱ በጣም ሊጋነንም ይችላል፣ ግን ዝም ብሎ ከመሬት የተነሳ ነው ሊባል የሚችል አይነት አይደለም። ምክንያቱም ዞሮ ዞሮ ሰው ያስጨነቀው ነው ማለት ነው። ለምሳሌ እውነት ቢሆንም ባይሆንም እንደዚህ ሊሆን ነው፣ ዛሬ ሌሊት እንደዚህ ሊደረግ ነው ከተባለ ዞሮ ዞሮ እውነትም ቢሆን ባይሆን ያው ሰውን በጣም እያስጨነቀው ይገኛል ማለት ነው። ስለዚህ ውጥረቱ በጣም ሪል ነው። ምንድነው መነሻው? ያን እንደሆን ያው ከትዝብታችን ተነስተን መናገር እንችላለን። እንግዲህ በመሪዎች መካከል ያው መከፋፈል አለ። እኔ መከፋፈሉ ለህዝቡ ብዙም ግልጽ አይደለም። ይናገራሉ፣ ያው በየጎራዎቹ ይናገራሉ። እንደዚህ ስለሆነ ነው፣ ያኛው እንደዚህ ይፈልጋል፣ ያኛው እንደዚህ አይፈልግም ምናምን ሲባል እንሰማለን። እኔ እሱ ብዙም አያሳምነኝም። ለምሳሌ ሰላም የሚፈልግና ጦርነት የሚፈልግ ቡድን አለ ሲባል እሰማለሁ። እኔ ግን ጦርነት የሚፈልግ ቡድን አለ ብዬ አላምንም፣ ፐርሰናሊ ማለት ነው። ትንሽ እዚህ ምን አለ የኢጎ የእልህ ስልጣን ላይ ያለ ሽኩቻ አለሽ አይደለ? በወሬ ትንሽ ነገር ወይ እኔ እንደዚህ ያደርጋለሁ ጠቅልዬ ይዛለሁ ምናምን የሚል ሲጀምርና ከዛ ደጋፊ ወደ ማብዛት ትንሽ እየተካረረ ሲሄድ ደግሞ አንዳንዴ የሰርቫይቫል የሚመስል ላይክ አንዱን ካሸነፈ ላይክ ተሸናፊው ሜቢ በሰላም አልኖርም ይሆናል፣ ያሸነፈው አካል እንደዚህ ያደርጋኛል ምናምን የሚል ስጋት ሊኖር ይችላል። ስለዚህ እኔ ኢጎና የስልጣን ሽኩቻ የሚመስል ነገር ይታየኛል። አመሰግናለሁ። አቶ ጽጋቡ ቆብ እርሶስ እንዴት ይገልጹታል? እንደው በትግራይ የተፈጠረውን የፖለቲካ ውጥረት ወይም በፖለቲከኞች መካከል ያለውን ሽኩቻ። አመሰግናለሁ። ያው በትግራይ እየተፈጠረ ያለው ሽኩቻ አሁን ወንድማችን እንዳለው ሳይሆን አንዳንዴ ኖት ሊሆን ይችላል። አብዛኛው ግን ያው ውጥረቱ ተፈጥረዋል፣ ወደ ሌላም አቅጣጫም ሄደዋል። አሁን በማስረጃና በመረጃ የተረጋገጠ ነው። ህዝቡ በትክክል ህዝቡ ሰላም ይፈልጋል። ምክንያቱም ጦርነት አንገሽግሾታል። ያለፈው 2 ዓመት ብቻ ሳይሆን ያው በትግራይ ይታወቃል። የ17 ዓመት የኢትዮ ኤርትራ ጦርነቱም
ሁሉም ነገር ይታወቃል። አሁን ደግሞ የፕሪቶሪያ ውል ስምምነት በኋላ ትንሽ የጦርነት ማቆሙ ትንሽ ወደ መሰረተ ልማቱ ወደ ኑሮው ባዘሩበት ሰዓት አሁን ደግሞ እንደገና የጦርነት ድባብ አለ። በቃ አንዱ በኃይል ሁሉም ነገር የሚነጥቅ ማለት ነው። ለምሳሌ በዚህ ሁለት ሳምንት ውስጥ የጊዜያዊ አስተዳደሮች የታሰሩ አሉ፣ የሞታሉ፣ የተገደላሉ፣ የተመቱም አሉ። ይሄ እኮ ግልጽ ነው። አንድ ኃይል እኔ ብቻ ነው የሚገዛቸው። ሌላ በተአምር በጋብቻና በቤተሰብ የመጣ ባለስልጣን በጥይት የመጣ ባለስልጣን አሁንም እኔ ብቻ ነው እያለ ያለው። አሁን እኔ መንግስት ራሱ ቆሞ እያያቸው ነው። በ2012 ወደ ከጦርነቱ በፊት ህጋዊ ያልሆነ ምርጫ አካሄዱት። ይህንን ሰበብ ወደ ጦርነት አስገባን። ስንት የምንወዳቸው ልጆች፣ የህዝብ ልጆች፣ ስንት አምራች ልጆች፣ ስንት ወጣቶች አጥተናል። ስንት የተማሩ አካል ጉዳተኛ ሆነዋል። ብዙ በስነ ልቡና ተጎድተዋል። አሁን ደግሞ ትንሽ ሳያርፍ ከጦርነት በኋላ ሌላ ትሪትመንት የሚገባው ህዝብ እንደገና ወደ ጦርነት ድባብ ትናንትና አንተ ጅግና እየተባለ የነበረ ትዲኤፍ አሁን እየታሰረ እየተንገላታ እየተገደለ ነው ያለው። ይሄ በግልጽ ነው። በጠራራ ፀሐይ ነው። ማህተም እየለቀሙ ነው ያሉት። በኃይል ከቢሮ እያስወጡ ነው ያሉት። አሁን ይህንን ከዲሞክራሲያዊ ማጣው የተነሳ የሰላም እጦት ከተነሳ ያው ወደ ጦርነቱ ያስኬዳል የሚል እምነት አለኝ። ስለዚህ ይህንን የጦርነት ድባብ አለ። ምክንያቱም መሸፋፈን የለበትም ብዬ ነው። አመሰግናለሁ አቶ ጽጋቡ። አቶ አወትንም አቶ ጽጋቡንም ሰምተናል። ሰው እየተጨነቀ ነው። በዚህ በፖለቲካ ሽኩቻውና በፖለቲካ ውጥረቱ ሰው አንገሽግቶታል ብለዋል። እስቲ ከመቀለ ያገኘናቸውን አንድ ሰው እናዳምጥ። የመሪዎቻችን ልዩነት በህብረተሰቡ ከፍተኛ ችግር ይዞ እንደመጣ ሁሉም ያውቀዋል። መሪዎቻችን በሁለት ተከፍለው ህብረተሰቡንም ለሁለት ከፍለው በችግር ላይ ችግር ፈጥረው ህብረተሰቡ ወደ ያልተፈለገ አቅጣጫ እንዲሄድ አድርገውታል። ነገስ ምን ይፈጠራል እያለ እየተሳቀቀ እንዲኖር አድርገውታል። በዛ ልክ ደግሞ የኑሮ ውድነቱ ስርዓት የሚያስይዝ የለም። ስለዚህ የኑሮ ውድነቱ ከጊዜ ወደ ጊዜ እያሻቀበ የትግራይ ህዝብ በማይቋቋመው ሁኔታ ከፍተኛ ችግር ላይ ወድቋል። ጦርነት ስለሚከፈት ላይገባ ይችላል በሚል ነጋዴውን በዛ ልክ ማለት ነው ጦርነት ይፈጠራልና ተጠቃሚ ልሁን በማለት ዋጋ እጥፍ ጨምሮ ህዝቡ በከፍተኛ ችግር ላይ እንዳለ ግልጽ ነው።